10 ዓመት ካምፓስ ውስጥ አሳልፎ የ17 ዓመት ትምህርት ከዛ በፊት ተምሯል። 27 ዓመት ሰው ተምሮ እንዴት ይኖራል? እንዴት ነው ነገ ስራ ወጥቶ የሚሰራው? ካረጀ በኋላ ነው ሀገሩን የሚያገለግለው? ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በተለያዩ ዩኒቨርሲቲዎች የተጀመረው የተማሪዎች ተቃውሞ ዛሬ ለሁለተኛ ቀን ቀጥሏል። ትላንት የተጀመሩ አጠናክረው የቀጠሉበት ዛሬ አዳዲስ ዩኒቨርሲቲዎች የተጨመሩበት ተቃውሞ እየተካሄደ መሆኑን ነው ያገኘነው መረጃ የሚያመለክተው። በዛሬው ዕለት በተለያዩ የኦሮሚያ ክልል በሚገኙ ዩኒቨርሲቲዎች ውስጥ ተቃውሞ እያሰሙ ባሉ ተማሪዎች ላይ የአብይ አህመድ አገዛዝ ታጣቂ ኃይሎች ወደ ዩኒቨርሲቲዎች ቅጥር ግቢ በመግባት ተማሪዎችን እየደበደቡ እንዳለም ተመልክቷል። ተማሪዎቹ በድብደባው ሳይበገሩ ተቃውሟቸውን የቀጠሉ ሲሆን በትምህርት ሚኒስቴር የወጣውን አዲሱን መመሪያ በአስቸኳይ እንዲሰረዝ በመጠየቅ ተቃውሟቸውን አጠናክረው እንደሚቀጥሉ ነው ያስታወቁት። ሌሎች በርካታ መረጃዎችም አሉ። በኢትዮጵያ ህዝባዊ እምቢተኝነት ዳርዳር እያለ ባለበት በዚህ ወቅት የአብይ አህመድ አገዛዝ ችግሩን ለማዳፈን ብር በማተም ደሞዝ ለመክፈል ጥረት እያደረገ ሲሆን ደሞዝ በመክፈል የሚቀረፍ የኢትዮጵያ ችግር የለም የሚል ድምጽ ጎልቶ እየወጣ ይገኛል። በሌላ በኩል የአብይ አህመድ አገዛዝ አስገዳጅ የሆነ ወታደራዊ ምልመላ እያደረገ ነው። በተለይም በኦሮሚያ ክልል በአዳማ ናዝሬት ከፍተኛ የሆነ አፈሳ እየተካሄደ እንዳለ ለአንከር ሚዲያ የደረሰ መረጃ ያመለክታል። የአሜሪካ መንግስት ዛሬ ባወጣው መግለጫ የአብይ አህመድን አገዛዝ ህፃናት ወታደሮችን ለውትድርና አገልግሎት በማዋል በሚል ክስ ማቅረቡንና በአስቸኳይ እንዲያቆም ጥሪ ማድረጉን ነው መረጃዎች የሚያመለክቱት። በዕለቱ የተለያዩ ጉዳዮች ላይ በማተኮር በዋናነትም በዩኒቨርሲቲ ተማሪዎች የተጀመረውን ህዝባዊ እምቢተኝነት መነሻ አድርገን ዝግጅታችንን ወደ እናንተ እናደርሳለን። የዘውትር ተሳታፊያችን መስመር ላይ አለ። አዳዲስ መረጃዎችን በማስቀደም ይጀምራል። ወደ አንተ መጣለው። አመሰግናለሁ መሳይ። እንግዲህ በትናንትናው ዕለት የተጀመረው የመንግስት ዩኒቨርሲቲዎች አድማ በዛሬም በበርካታ ዩኒቨርሲቲዎች ተስፋፍቶ ቀጥሏል። በተለይ በደምቢዶሎ መዳወላቡ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ እንዲሁም ከኦሮሚያ ክልል ተሻግሮ በዛሬው ዕለት ድሬዳዋ ከተማ በሚገኘው የድሬዳዋ ዩኒቨርሲቲ አሁን አመጹ በጣም በከፍተኛ ደረጃ ተቀጣጥሎ ይገኛል። መንግስት ደግሞ ያለ የሌለ ኃይሉን በመጠቀም ተቃውሞውን በግቢ ውስጥ ብቻ ተወስኖ እንዲቀር ለማድረግ ከፍተኛ ጥረት አድርጓል። የዩኒቨርሲቲ ተማሪዎች ደግሞ ከግቢያቸው በመውጣት ወደ ማህበረሰቡ ተቀላቅለው የዛ አካባቢ ነዋሪዎች እንዲቀላቀሏቸው ለማድረግና አመጹን ወይንም አድማውን ህብረተሰቡ እንዲደግፋቸው ለማድረግ ወደ ግቢ ለመውጣት ጥረት በሚያደርጉበት ሰዓት በተለይ በደምቢዶሎና በወለጋ ዩኒቨርሲቲ የታጠቁ ኃይሎች ወደ ዩኒቨርሲቲው ገብተው ድብደባ መፈጸማቸውንና ተኩስም ሲሰማ እንደነበረ እንዲሁም ከግቢ ውስጥ ከገቡ በኋላ በየዶርማቸው የዩኒቨርሲቲ ተማሪዎችን በሚያድሩበት የመኝታ ክፍላቸው ገብተው በሩን እየሰበሩ በማውጣት ከፍተኛ ድብደባ እንደፈጸሙባቸውና ነገር ግን ድብደባ ከፈጸሙ በኋላ በተለይ በወለጋ ዩኒቨርሲቲ አሁንም ዩኒቨርሲቲ ተማሪዎች እንደገና መልሰው ተደራጅተው ተመልሰው ወደ አድማ እንደወጡ ለሁለተኛ ጊዜ እንደወጡ ነው መረጃዎች የሚያመላክቱት። እንግዲህ የመንግስት የታጠቁ ኃይሎች ተማሪዎችን ከፍተኛ የሆነ ድብደባ እየፈጸሙ እንደሚገኙና እስካሁን ድረስ ግን የትምህርት ሚኒስቴር የሚሆን አጠቃላይ የብልጽግና ከፍተኛ አመራር በዚህ ጉዳይ ላይ ምንም አይነት ነገር እንዳልተናገሩና ትንፍሽ እንዳላሉ እንደለመዱት አሁንም በጉልበታቸው በታጠቁት መሳሪያና በዱላቸው በታጠቁ ወታደሮቻቸው ተመክተው አድማውን ጸጥ ረጭ ለማስፋር ከፍተኛ ትንቅንቅ እያደረጉ እንደሚገኙ ነው መረጃዎች የሚያመላክቱት። መሳይ እንግዲህ የዩኒቨርሲቲ ተማሪዎች አመጽ ቀደም ሲል ከተጠቀሱት የዩኒቨርሲቲዎች በተጨማሪ በተለያዩ የሀገሪቱ አካባቢዎች ባሉ ከኦሮሚያ ክልል ውጭ ባሉ ዩኒቨርሲቲዎችም እንደዚሁ ወረቀት ከመበተን ባለፈ እንቅስቃሴዎች ተጀምሯል። የምግብ ማቆም አድማም ጭምር የተጀመረባቸው ዩኒቨርሲቲዎች እንዳሉ ነው ለመረዳት የተቻለው። የተማሪዎቹ ተቃውሞ በኦሮሚያ ክልል ባሉ ዩኒቨርሲቲዎች የተጠናከረ ቢሆንም በሌሎች አካባቢዎችም እንደዚሁ ምልክቱ በስፋት እየታየ ነው። በሚቀጥሉት ቀናት እነዚሁ ዳርዳር እያሉ ያሉ ወረቀት እየበተኑ ያሉ የዩኒቨርሲቲ ተቋማት ወደ ህዝባዊ ተቃውሞ ሊቀላቀሉ የሚችሉበት እድል ሰፊ ሊሆን እንደሚችል ነው ከእንቅስቃሴው መረዳት የተቻለው። አሁንም አገዛዙ ይህንን ጉዳይ በኃይል ለመፍታት ነው እየጣረ የሚገኘው። እንግዲህ የዩኒቨርሲቲ ተማሪዎች ጥያቄያቸው አንድና አንድ ነው፣ ነጻነት፣ ፍትህ ብለዋል። ነጻነትና ፍትህ ውስጥ ብዙ ነገሮች ሊጠቃለሉ ይችላሉ። የሰሞኑ የትምህርት ሚኒስቴር ውሳኔ አንዱ መገለጫ እንጂ ብቸኛ ጥያቄያቸው እንዳልሆነም ነው ከተማሪዎቹ መልእክቶች መረዳት የተቻለው። እንደ በአጠቃላይ እንቅስቃሴው ወዴት ሊያመራ ይችላል? አፈና፣ ድብደባ፣ ከዚህም የከፋ ነገር ሊወሰድ እንደሚችል ይጠበቃል። አብይ አህመድ አሁን ባለው ሁኔታ ከፍተኛ ስጋትና ፍርሃት ውስጥ ስላለም የዩኒቨርሲቲ ተማሪዎች ተቃውሞ የሚቀጥል ከሆነ ምናልባትም ዩኒቨርሲቲዎችን ሙሉ ለሙሉ ለመዝጋት የሚችልበትን ውሳኔ ያስተላልፍ እንደሚሆን አንዳንድ ወገኖች ከወዲሁ እየገለጹ ይገኛሉ። ለማንኛውም አካሄዱ ምን ይመስላል? በዩኒቨርሲቲዎች ያለው እንቅስቃሴ ተጠናክሮ የሚቀጥል ወይስ በዚህ አገዛዙ እየወሰደ ባለው እርምጃ ተቀዛቅዞ የሚዳፈን ሊሆን ይችላል?
መሳይ ነፃነት ሳይገኝ ህብረተሰቡ በዱላ ተመቶ በዶርሙ ተቀምጦ ትምህርቱን በአግባቡ ይማራል የሚል እምነት የለኝም። እንዲያው የመንግስት ስራ አስፈጻሚዎች አጠቃላይ የብልጽግና አመራሮች ታሪክን ትንሽ ወደ ኋላ ሄደው መመልከት ቢችሉ ትልቅ ትምህርት ሊሆናቸው የሚችለው ነገር የዩኒቨርሲቲ ተማሪዎችና አጠቃላይ የዩኒቨርሲቲ መምህራን ማለት የኢትዮጵያ ህዝብ ማለት ከየትኛውም አካባቢ ተሰባስበው የሚገኝ የኢትዮጵያ ትንሿ ምሳሌ የሚሆኑ ዩኒቨርሲቲዎች ናቸው። ምክንያቱም ከተለያየ ቦታ ነው የሚገኙት። እነዚህ ኃይሎች በጋራ ወጥተው በየትኛውም ሁኔታ ተሸንፈው አያውቁም። ያነሱትን ጥያቄ መመለስ ይቀለው ነበረ። ምክንያቱም አሁን በጉልበት አፍኜ ወደ ግዳቸው አስገብቻቸዋለሁ መሳሪያ ስለሚፈሩ የታጠቀ ኃይልን ስለሚፈሩ በዱላ መመታት ስለሚፈሩ በሚል እሳቤ ወግዳቸው አስገብቶ ደብድቦ የተወሰኑትንም አስሮ ምናልባትም የተወሰኑትን ደግሞ በጥይት መቶ አቁስሎና ገሎ የበረደ ሊመስል የሚችል ሁኔታ ላይ ቢከሰትም ነገር ግን ይሄ በፍጹም ወደኋላ ሊመለስ አይችልም። ምክንያቱም ጥያቄዎቻቸው ስር ነቀል የሆነ ጥያቄ ነው። ምክንያቱም የጠየቁት ጥያቄ መሰረታዊ ጥያቄ ነው። የነጻነት የፍትህ ጥያቄ ነው። በዩኒቨርሲቲዎች ላይ የሚፈጸምባቸው አጠቃላይ በደል እስከዛሬ ድረስ ለበርካታ ጊዜ ጥያቄዎችን አቅርበው መልስ ባለማግኘታቸው ከዚህ በፊትም ስርዓቱ በለመደው አይነት መንገድ በዱላና በወታደር ብዛት ጥያቄዎችን በማፈን የቀጠለበት ቢሆንም ነገር ግን እንደሌላው ተቋም አይደለም። የዩኒቨርሲቲ ምሁራን ወይም የዩኒቨርሲቲ ተማሪዎች ከዚህ በፊት የአዲስ አበባ ዩኒቨርሲቲን ስንመለከት በታሪክ ንጉስን የሚያክል ሰማይ አይታረስ ንጉስ አይከሰስ በተባለበት ሰዓት ከደርግ የሚባለው ኃይል ከመምጣቱ በፊት ቤተ መንግስት ድረስ የፓርላማ የፌዴሬሽንና የተወካዮች ምክር ቤት አሁን የተባለው የፓርላማው ድረስ አጥርን ሰብረው በመግባት በውስጥ ያላቸውን ጥያቄ አቅርበው መንግስትን አንቀጥቅጠው የስርዓት ለውጥ እንዲደረግ አድርገዋል። እንግዲህ አገም ቀገም እያለ እየሰፋ እንደመጣ ዛሬ ምልክቶች ታይተዋል። በትናንትናው ዕለት ካደረጉት ዩኒቨርሲቲዎች በተጨማሪ አሁን ከክልል ወጥቶ ድሬዳዋ ዩኒቨርሲቲ፣ በሶማሌ ክልልም እንዲሁም የጅጅጋ ዩኒቨርሲቲ ተቃውሟቸውን በማሰማት ላይ እንደሚገኙ ነው መረጃዎች የሚያመላክቱት። በአማራ ክልል ያሉ ዩኒቨርሲቲዎች ወረቀቶች እየተበተኑ ነው። ነገር ግን ዩኒቨርሲቲዎች ወታደራዊ ካምፕ ሆነዋልና በዩኒቨርሲቲ ተማሪዎች ላይ ከፍተኛ የሆነ ማሳቀቅና ማስፈራራት እየተፈጸመባቸው እንደሆነ ነው መረጃዎች የሚያመላክቱት። ነገር ግን ይሄ በፍጹም በጉልበትና በጥይት አፍኖ ሊያስቀረው የሚችል ተቃውሞ አይደለም። መንግስትም ጥያቄዎቻቸውን አይመልስም። ተማሪዎች ደግሞ አጠቃላይ ከዩኒቨርሲቲ ግቢ ውስጥ በመውጣት ህብረተሰቡን አነቃንቀው ህብረተሰቡም ከዩኒቨርሲቲ ተማሪዎችና መምህራን አጠቃላይ ማህበረሰብ ጋር በመሆን ጥያቄውን አስፋፍቶ ሊቀጥል እንደሚችል ነው መረጃዎች የሚያመላክቱት። መሳይ የትምህርት ሚኒስቴር ውሳኔ በአጠቃላይ በኢትዮጵያ ባሉ ዩኒቨርሲቲዎች የሚማሩ ተማሪዎችን የሚመለከት ነውና በኦሮሚያ ክልል በተለየ ሁኔታ ለምን ተጠናክሮ እየተካሄደ ነው ያለው የሚል ጥያቄም ከተለያዩ አካባቢዎች እየተሰሙ ነው ያሉት። ጉዳዩ ሁሉንም የሚነካ ሁሉንም የሚመለከተው ነው ሳለም በሌሎች አካባቢዎች የተቃውሞ እንቅስቃሴ እንደ ኦሮሚያው የተጠናከረ አይደለም የሚልም ጥያቄ ተነስቶ ከሰሞኑ እያወያየ ነው። በእርግጥ በኦሮሚያ መነሻ ሊሆን ይችላል። ነገር ግን በሌሎች አካባቢዎች ለምሳሌ በቴፒ ዩኒቨርሲቲ፣ በወላይታ ሶዶ፣ በሐዋሳ ዩኒቨርሲቲ፣ በአዲስ አበባም ጭምር እንዲሁም ድሬዳዋ በትናንትናው ዕለት ማታ ነው የተጀመረው። በሌሎች አካባቢዎች ምልክቱ አለ። ምናልባት ጀማሪው የኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ሊሆኑ ይችላሉ። ጉዳዩ የሚመለከታቸው ሁሉም ስለሆኑ ሁሉም ጥያቄውን ተቀብለው ወደ አደባባይ እስከ መውጣት የሚያደርስ ተቃውሞ ያሰማሉ ተብሎ ነው እንግዲህ የሚጠበቀው። ምክንያቱም ትምህርት ሚኒስቴር ውሳኔውን የሚቀለብስ እንዳልሆነ ታወቃል። ፕሮፌሰር ብርሃኑ ነጋ ባለፈው አርብ ለህዝብ ተወካዮች ምክር ቤት አንድ ቋሚ ኮሚቴ ነው ሪፖርት ሲያቀርብ ይህንን ጉዳይ ያነሳውና ከሚቀጥለው ዓመት ጀምሮ ተግባራዊ ይደረጋል ብለዋል። ስለዚህ ሁሉም ይመለከታቸዋል። ከትምህርት ሚኒስቴር ውሳኔ ባሻገር ተማሪዎች ብዙ ጥያቄ አላቸው። ሰሞኑንም እንዳነሳ ነው መጪ ህይወታቸው መጪ ተስፋ ያላቸው አጠቃላይ ሁኔታ ኢትዮጵያ ትልቅ ችግር ውስጥ ከመሆኗ ጋር ተያይዞ ተስፋቸውን የሚያጨልሙ ብዙ ነገሮች አሉ። ከወዲሁ እዛው ዩኒቨርሲቲ ውስጥ ሆነው ድምጻቸውን አሰምተው አንዳች ለውጥ እንዲመጣ ካላደረጉ ነገ የሚረከቧት ኢትዮጵያ ለነሱ ማትሆን የኢትዮጵያውያን መሰደጃና መሰቃያ ቦታ መሆኗ የማይቀር ነው። ለማንኛውም አዝማሚያውን በተመለከተ በተማሪዎች በኩል ምን እየተባለ ነው? ሌሎች አካባቢዎችስ እንቅስቃሴው እንዴት እየታየ ነው ያለው? መሳይ የኢትዮጵያ ህዝብ አንድ መረዳት ያለበት ነገር የኢትዮጵያ አጠቃላይ 44ቱም ዩኒቨርሲቲዎች በሚኖሩበት በተቋቋሙበት ክልል ውስጥ ለምሳሌ በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች 40% ብቻ ናቸው የክልሉ ተወላጆች፣ 60% ከሌላ ክልል ተመድበው የሚሄዱ ተማሪዎች ናቸው። ስለዚህ በኦሮሚያ ክልል ተነሳ ማለት ጥያቄው የኦሮሚያ ክልል ነው ማለት አይደለም። በአማራ ክልል የሚገኙ ዩኒቨርሲቲዎች እንደዚሁ የኦሮሚያ ተማሪዎች፣ የሶማሌ ተማሪዎች፣ የጋምቤላ፣ የቤንሻንጉል፣ የትግራይ ተማሪዎች ከዛው ክልል ተወላጆች በላይ ቁጥራቸው ከፍተኛ ነው። ምክንያቱም በትምህርት ሚኒስቴር
በወጣው ህግ መሰረት በክልሉ የሚመደቡ ተማሪዎች 40% ብቻ ናቸው። 60% ከሌላ ትምህርት ነው የሚወጡት ወይም ከሌላ ክልል ነው የሚወጡት። ስለዚህ ህብረተሰቡ እንዳይደናገር ዛሬ በወለጋ ትናንትናም በተለያዩ የኦሮሚያ ክልል እንዲሁም በድሬዳዋ በሶማሌ ክልል በሌሎችም አካባቢዎች አመጽ ተነሳ ማለት የኦሮሞን ጥያቄ ብቻ ይዘው ተነሱ ማለት አይደለም። ሌሎች ወንድሞቻቸው በአማራ ክልል ያሉ ተማሪዎች፣ በሶማሌ ክልል ያሉ ተማሪዎች፣ በቤንሻንጉል፣ በጋምቤላ፣ በአፋር እንዲሁም በሌሎች ክልሎች የሚገኙ የኦሮሚያ ክልል ውስጥ በሚገኙ ዩኒቨርሲቲዎች የሚማሩ ተማሪዎች የእነሱም ጥያቄ እንደሆነና ምናልባትም ብዛት ሆነው ሊወጡ የሚችሉት ኦሮሞዎች እንደሆኑ ነው በመረጃዎች እያመላከቱ ያሉት። ነገር ግን ጥያቄው የሁሉም ጥያቄ ስለሆነ የክልሉ ጥያቄ ብቻ አይደለም። መቼም ይሄ ጥያቄ ለአንድ ክልል ተብሎ የወጣ አስገዳጅ ነገር ስላልሆነ የሁሉም ጥያቄ በመሆኑ ጥያቄውን አሁንም በስፋት በሌሎችም አካባቢዎች ተስፋፍቶ እንደሚቀጥል ነው። ይህን በተመለከተ መሳይ በአማራ ክልል የዩኒቨርሲቲ ተማሪዎች አሁን ወደ አድማ ያልሄዱበት ዋነኛ ምክንያት የዩኒቨርሲቲ ግቢዎች አጠቃላይ ትናንትም እንደነገርኩ አጠቃላይ ወታደራዊ ካምፕ ሆነዋል። ትልልቅ የመድፍና ዙ23 ታንኮች ተጠምደውባቸው ነው የሚገኙት። የዩኒቨርሲቲ ግቢ ውስጥ የመከላከያ የጦር ካምፕ ሆኗል። በዚህ የተነሳ ከፍተኛ የሆነ ፍርሃት፣ ማሸማቀቅ፣ አንዳንዴም ሴት ተማሪዎችን መተናኮል፣ መዳፈር፣ ወንድ ተማሪዎችን መደብደብ፣ ገንዘብ መቀማት እዛ እየተሸማቀቁ ነው የኖሩበት ስለሆነ ምናልባትም ከነዚህ ወንድሞቻቸው ጋር እኩል ለመሄድ በዚህ ምክንያት ወደኋላ አፈግፍገው ሊሆን ይችላል እንጂ በምንም ተአምር ጥያቄው እንኳን የዩኒቨርሲቲ ተማሪዎችን አይደለም ያነሱት ጥያቄ የነጻነት የፍትህ ጥያቄ ነው። የወላጆቻቸው በሙሉ የኢትዮጵያ ሕዝብ ናቸው። ስለዚህ ጥያቄው የኢትዮጵያ ሕዝብ ጭምር ነው። የክልሎች ጥያቄ እንዳልሆነ የኢትዮጵያ ሕዝብ መረዳት መቻል አለበት። በአጠቃላይ ግን መንግስት ይሄ ጥያቄ ከዩኒቨርሲቲው ግቢ ወጥቶ ወደ ሌሎች ማህበረሰብ ክፍሎች ወደ ከተሞችን እንዳይስፋፋ ለማድረግ የሞት ሽረት የትንቅንቅ ሂደት ነው እያደረገ ያለው። በተለይ በወለጋ አካባቢ አሁን ዛሬ የተመለከትነው ነገር የዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ቅጥር ግቢ ለመውጣት መከላከያ ሰራዊቱ ደግሞ እንዳይወጣ ለማድረግ ከፍተኛ ትንቅንቅ ነው ሲደረግ የነበረው። ምክንያቱም ያውቀዋል የዩኒቨርሲቲ ተማሪዎች ጥያቄ የኢትዮጵያ ህዝብ ጥያቄ ነው። ይህን ጥያቄ ደግሞ በማፈን በጉልበት ሊያስቀረው እንደማይችል ነው መረጃዎች እያመላከቱ ያሉ። ተስፋ የምናደርገው ይህን ነው። ግን አጠቃላይ ለኢትዮጵያ ህዝብ ማሳሰብ የምፈልገው በዚህ ጉዳይ ላይ ይሄ ጥያቄ አገም ቀደም እያለ ዛሬ በአንድ ተቋም ነገ በሌላ ተቋም ከነገ ወዲያ በሌላ ተቋም እየተንቀሳቀሰ መንግስትም ሙሉ ኃይሉን እየተጠቀመ እያፈነ የሚመጣ ከሆነ በኢትዮጵያ ህዝብ ዘንድ ከፍተኛ የሆነ የፍርሃት የመሸማቀቅ ድርጊት ስለሚፈጸም ከዩኒቨርሲቲ ተማሪዎች ጎን ከዚህ በፊት እንደተመለከተው የጤና ባለሙያዎች በኢትዮጵያ በአጠቃላይ ማለት ይቻላል በኦሮሚያ፣ በአማራ፣ በሶማሌ፣ በትግራይ ክልል ሳይቀር መብታችን ይከበር ብለው ጥያቄ ሲያነሱ የኢትዮጵያ ህዝብ ከጎናቸው ባለመሰለፉ ምክንያት በተለያየ እርምጃዎች አንዳንዱን በገንዘብ አንዳንዱን በማሰር አንዳንዱን በመደብደብ አንዳንዱን በማባረር ከስራ የተለያየ መንገዶች ተጠቅሞ ጥያቄውን ያበረደ መስሎት ነበረ። ምናልባትም ለረጅም ጊዜ ጥያቄውን መልሰው እንዳይጠይቁ ለማድረግ ከፍተኛ ትንቅንቅ አድርጓል። እንደዚህ አይነት ነገሮች እንዳይፈጠሩ ጥያቄዎች ሲነሱ የኔም ጥያቄ ነው ነገም በኔ ነው በማለት የኢትዮጵያ ህዝብ ከነዚህ ዩኒቨርሲቲ ተማሪዎች ጋር አብሮ ከጎናቸው መሰለፍ እንዳለበት ነው ማሳሰብ የምፈልገው። መሳይ እንግዲህ ዘግይተው የሚወጡ መረጃዎችም አሉ። ዛሬ የአክሱም ዩኒቨርሲቲ ተማሪዎች በግቢያቸው ተቃውሞ እያሰሙ መሆናቸው ነው በቪዲዮ ጭምር ተደግፎ የወጣ መረጃ የሚያሳየው። በትግራይ ክልል የሚገኙ ዩኒቨርሲቲዎችም አድማውን መቀላቀላቸውን የሚያሳይ ይፋዊ የሆነ መረጃ ነው እየወጣ የሚገኘው። በሌላ በኩል በተለያዩ የኢትዮጵያ አካባቢዎች በመምህራን የተጀመረው ተቃውሞም እንደዚሁ እንደቀጠለ ነው። በደቡብ ኢትዮጵያ በጂንካ አካባቢ እንደዚሁ የመምህራን የስራ ማቆም አድማ መደረጉ ታውቋል። ውዝፍ በደቡብ ኦሞ የሚባለው አካባቢ በአሪዞን ማለት ነው እንግዲህ ለወራት ውዝፍ ደሞዝ አልተከፈለንም በሚል ነው እንግዲህ መምህራን ስራ ማቆማቸው የተገለጸው። ይሄ አይነት እርምጃ ሰሞኑንም በተለያዩ አካባቢዎች እየተወሰደ ይገኛል። ሀዲያ አካባቢ ህብረተሰቡ ጭምር ወደ ተቃውሞ ሊገባ የሚችልበት ሁኔታ እየተፈጠረ ነው ያለው። ዛሬ ለአንከር ሚዲያ በደረሰ መረጃ ከፍተኛ የህዝብ ቁጣ አለ፣ ሊፈነዳ ከጫፍ ደርሷል የሚልም ጥቆማ ነው እየሰጡን። እንግዲህ እዛ አካባቢ ያለውን ሁኔታ በቅርበት መከታተል የሚያስፈልግ ነው። መምህራን ከጫፍ እስከ ጫፍ አንድ አይነት ጥያቄ ይዘው እየተነሱ ነው። የሚከፈለው ደሞዝ በቂ አይደለም። ሰሞኑን ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ለቋሚ ኮሚቴው ባቀረበው ንግግር ላይ የመምህራን እጥረት ገጥሞናል ብሏል። ወደ መምህርነት የሚገባ የለም። ምክንያቱም በክፍያ ማነስ፣ በጥቅማ ጥቅም ማነስ ምክንያት አሁን ሰው መምህርነትን አይፈልገውም፣ ይሸሸዋል ብሏል። ስለዚህ ችግሩን አውቆታል። ጥቅማ ጥቅሙም ጭማሪው የሚቀር መደበኛ ደሞዝ የማያገኙ መምህራን በከፍተኛ ቁጥር እየጨመሩ ነው የሚገኙት። በትግራይ፣ በደቡብ ኢትዮጵያ፣ በሲዳማ፣ በሀዲያ ብዙዎቹ የመምህራን ጥያቄዎች ጭማሪውን አይደለም መደበኛውም ደሞዝ እየተከፈላቸው አይደለም። ስለዚህ ትምህርት ሚኒስቴር ችግሩን አውቆታል፣ ግን መፍትሄ ሊሰጥ አልቻለም። የደሞዝ ጭማሪ በራሱ ችግሩን የሚፈታ እንዳልሆነ የኢትዮጵያን ኢኮኖሚ ጠንቅቆ ለሚያውቅ
በግልጽ የሚረዳው ጉዳይ ነው። ስለዚህ ትምህርት ሚኒስቴር ብዙ ሸክሞች ያሉበት ብዙ እርምጃዎችን ወስዳለሁ የሚል ነው። ነገር ግን ተቃውሞ ከያቅጣጫው እየመጣበት ነው። ምናልባት ምን አይነት እርምጃ ሊወስድ ይችላል? ውሳኔውን ይቀለብሳል ወይስ በኃይል የመጣውን ተቃውሞ ደፈጥጣለሁ በሚለው እርምጃ ይቀጥልበታል? መሳይ አሁን እኮ መንግስትን በጣም የቸገረው ነገር ለ7 ተከታታይ ዓመታት የህዝብን ጥያቄ ሳይመልስ ነው የተቀመጠው። ምናልባትም እየመለሰ የነበረው ጥያቄ የራሱን የብልጽግና አመራሮችን የትራንስፖርት አበል መጨመር፣ ደሞዝ መጨመር፣ ለሱ ያደሩ ወይንም ተጠቀምባቸው ያሉ ተቋማትን ለምሳሌ የጠቅላይ አቃቢ ህግ የፌደራል ይሁን የክልል ጠቅላይ አቃቢ ህጎችን ደሞዝ በእጥፍ ነው የጨመረው። የቤት አበል፣ የትራንስፖርት አበል፣ የቢሮ የወንበር አበል በማለት እጥፍ 2 እና 3 እጥፍ ደሞዝ ሲጨምር መምህራንን ጥያቄ ለመመለስ ፍላጎት የለውም። የጤና ባለሙያዎችን ጥያቄ ለመመለስ ፍላጎት የለውም። የዩኒቨርሲቲ ተማሪዎችን ጥያቄ የመመለስ ፍላጎት የለውም። ይባስ ብሎ እንዲያውም ጥያቄዎቻቸውን ከመመለስ በዘለለ ያነሱትን ጥያቄ ለምን አነሳችሁ በማለት ወደ ድብደባ ገብቷል። ይሄ የተለመደ ነገር ነው። ሐኪሞችን ደብድቧል፣ አስሯል፣ በጥይት መጥቷል፣ ከስራ አባሯል፣ አስፈራርቷል፣ በገንዘብ ደልሏል። የመሳሰሉ ነገሮችን ነው የሚያደርገው። ነገር ግን የሱ ስራ አስፈጻሚዎች የብልጽግና ፓርቲ አመራር የተለያየ ተቋም የሚመሩ ቡድን መሪዎች እና አጠቃላይ የመንግስት የብልጽግና ካድሬ አባላት ጥያቄያቸውን ሳይጠይቁ ነው በየ6 ወሩ በየአመቱ ደሞዝ የተለያዩ ጥቅማ ጥቅሞችን እየጨመረ የሚገኘው። ይሄ አንዱ የልጅ አንዱ የእንጀራ ልጅ ሆኖ ለረጅም ጊዜ ሊቆይ አይችልም። ስለዚህ እቺ ሀገር የሁላችን እኩል ከሆነች የሁሉንም ጥያቄ እኩል መመለስ አለበት። ነገር ግን ለረጅም ጊዜ ሳይመልስ በመቅረቱ አሁን የትኛውን ከየትኛው ማጣፊያው ቋጠረው፣ መንግስት ማጣፊያው አጠረው። ከዚህ በፊት የተነሱ ጥያቄዎችን በተለያየ ደረጃ ጥያቄዎቻቸውን በአግባቡ ከተወካዮቻቸው ጋር እየተወያየ ጥያቄዎችን ቢመልስ ኑሮ አሁን ተደምሮ ተባስቶ አይመጣበትም ነበረ። ስለዚህ ከእንግዲህ በኋላ መንግስት ጥያቄዎቻችንን ይመልሳል ተብሎ አይታሰብም። ይሄ ትውልድ ምናልባትም አሁን በትክክለኛው ቦታ የአብዮት ሊያካሂዱ የሚችሉ በተለያዩ ሀገሮች እንደተመለከትነው የጄኔሬሽን ዜድ የሚባሉ ጀንዚ የሚባሉ የተለያዩ ሀገሮች ላይ አብዮት ያስነሱ ወጣት እና የዩኒቨርሲቲ ተማሪዎች እንዲሁም በስራ አጥ ምክንያት ስራ መስራት እየቻሉ ነገር ግን በመንግስት ክፋትና ተንኮል ስራ ሳይሰሩ ወይንም የስራ ዕድል ተከልክለው ያሉ የመብላት የመጠጣት በሰላም የመኖር መብታቸው ተነፍጎ እንደ ባይተዋር የሚቆጠሩ ወጣቶች ወደ አረብ ሀገራት ወይም ወደ ሌላ ወደ ደቡብ አፍሪካ ወደ ሌሎች የአፍሪካ ሀገሮች ከመሰደድ በዘለለ እንደ የትኛው የጄኔሬሽን ዜድ አባላት ኢትዮጵያ ውስጥ አመጻቸውን አቀጣጥለው ይህን ስርዓት ማስወገድ እንዳለባቸው ነው መምከር የምፈልገው እንጂ የመምህራን ገንዘብ መክፈል ስላልቻለ አይደለም። በእርግጥ የትምህርት ሚኒስትሩ ለመምህራን የሚከፈል ደሞዝ ጥቅማ ጥቅም በመክፈል ባለመቻላችን መምህራን ስራ እየለቀቁ ነው እያለ ነው። አሁን መምህራን ጥቅማ ጥቅምና ደሞዝ መክፈል ባለመቻሉ ብቻ አይደለም፣ አጠቃላይ ለ5 እና ለ6 ወራት በደቡብ ምዕራብ ኢትዮጵያ በስልጤ ዞን በሆሳዕና አንተ ባልካቸውን በጠቀስካቸው ከተሞች ላይ መምህራን ለ5 እና ለ6 ወር ደሞዝ ባለመከፈሉ መደበኛ ደሞዙን ሳይከፈል ሳይበላ ሳይጠጣ አስተምር የመንግስት ስራ አስፈጻሚ ደግሞ ከመብላት ከመጠጣት አልፎ ቤት እየተሰራ እየተሰጠው ጥሬ ስጋ እንዲበላ የፈለገውን ውስኪን እየጠጣን የፈለገውን ያክል እየሰከረ እንዲገባ የፈቀደለት ማን ነው? ስለዚህ ይሄ ትውልድ ከሌሎች ሀገሮች ትምህርት ወስዶ ወደ አመጽ መሄድ እንዳለበትና አድማውን ማቀጣጠል መቻል እንዳለበት ነው ማሳሰቢያ መስጠት ፈልገው። የትምህርት ሚኒስትሩ እንግዲህ በክፍያ ማነስ ስራቸውን እየለቀቁ ብቻ ሳይሆን በዩኒቨርሲቲዎችም ደረጃ የመምህራንን የስራ ዘርፍ የሚመርጡ ተማሪዎች እያነሱ መጥተዋል በማለት ጠቅሷል። ይሄ እያነሰ የመጣበትን ምክንያት መፍትሄ መስጠት ነው። መምህራን መምህር የተከበረ ሙያ ነው፣ የተከበረ የስራ ዘርፍ ነው። ስለዚህ ለተከበረ ሙያ እና የተከበረ የስራ ዘርፍ ትውልድን የሚቀርጽ መምህር ከመንግስት ስራ አስፈጻሚዎች በላይ ደሞዝ ተከፍሎት እንዲመጣ ማድረግ ነው ያለበት እንጂ አሁንም ተመሳሳይ ደሞዝ ግን ተመሳሳይ መፍትሄ መፈለግ በፍጹም የማይቻል መሆኑንና ይሄ ስርዓት ሊያስረክበንም አይችልም። የኢትዮጵያን ወንበር አጠቃላይ የአገዛዙን ወንበር ሊያስረክብ አይችልም። መነጠቅ ነው ያለበት። የሚያስረክብ መንግስትም አይደለም። በምርጫም ይሁን በተለያየ የመንግስት የመቀየሪያ መንገዶች ሊያስረክብ የማይችል በመሆኑ ወጣቱ ይህን ስርዓት ተረክቦ ችን ሀገር ተረክቦ መምራት ካለበት አሁኑ ትግሉን ማቀጣጠል መቻል እንዳለበት ነው እንደው በዚህ እግረ መንገድ የማሳሰብ የምፈልገው። መሳይ እንግዲህ በጣም ነው የማመሰግነው። ቀደም ሲል በመነሻችን እንዳልነው በአዳማ ናዝሬት መጠነ ሰፊ ወታደራዊ አፈሳ እየተካሄደ እንዳለ ሰምተናል። ከዛ አካባቢ ወላጆች ከፍተኛ ምሬት እያሰሙ እንዳለ ነው መረጃዎች የሚያመለክቱት። የአብይ አህመድ አገዛዝ በተለይ በመላ ኦሮሚያ እንደዚሁ ምልመላ እያካሄደ ነው። በየመዝናኛ ቦታው በተገኘበት ወጣቱ በሙሉ እየታፈሰ እንዳለ ነው። ሸገር ከተማ አዲስ አበባ አቅራቢያ እንደዚሁ ተመሳሳይ እርምጃ እየተወሰደ እንዳለ ሰምተናል። በነገራችን ላይ ዛሬ በአሜሪካ አንድ ሪፖርት ላይ የአብይ አህመድ አገዛዝ ህጻናትን ለውትድርና አገልግሎት እየተጠቀመ ነው የሚል ክስ ቀርቧል። በአስቸኳይ ነገር መቆም እንዳለበት ነው አሜሪካ እያሳሰበች ያለችው። ይህንን ጉዳይ ጨምሮ ሌሎች መረጃዎችን በነገው ክፍለ ጊዜያችን እንመለስበታለን። በጣም ነው የማመሰግነው።